ወስጊድ ዩቲዩብ አምባክ ተመልሰን መተናል ዛሬ ደግሞ እፎይና ሁሱ ማል ትልቁ ክርክር ከዚህ በፊት የተከራከሩት ክርክር ትልቁ ክርክር የምናይ ይሆናል እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳራሱ ቪዲዮን በላይክ ጀምሩ እሺ ሰላም እንዴት ነህ እንኳን እሺ መጀመር ትችላለህ ወይስ እኔ ልጀምር? እሺ በቃ ትናንትና በቋርኩ በዚያው ትጀምራለህ። ሰዓት እንያዛ። የምን ሰዓት? ሰዓት ግድ ነው። ኦኬ ደስ ያለን ሰዓት መጠቀም ትችላለህ። በዚያው ሀሳብ ላይ ቀጥል። ይሄ ትልቅ ቻንስ ነው ለሱ ትልቅ ቻንስ ነው። የራሳችንን እንትን እንሰጣለን በዚህ ጉዳይ ላይ እኔ 15 ደቂቃ አልፈልግም። ችግር እኔ 1 ደቂቃ ብቻ ነው የምፈልገው። እኔ ከ15 ደቂቃ በላይ እፈልጋለሁ። ኦኬ ርዕሱ ምን ነበር የጀመርነው? ድጋሚ ሁሉም እንዲሰሙት። አይሻ ጋር በተያያዘ የህፃን ልጅ ጋር ብቻ ነብያችሁ እንደሱ አይደለም። አትርሳ እንጂ እንደዛ ነው አይደለም። እኔ ላስታውስ 15 ደቂቃ በላይ እፈልጋለሁ። ሜቢ አንተ የመወያየት ፍቃድ ካለ በደንብ 15 ደቂቃ እናደርግ። ዛሬ በደንብ ባለኝና እንደራረጋለን። አዳም እንደ ትናንትናው ዝም ብለህ ለፍለፋ ወጣ። ዛሬ አያቸው አይደለ 15 ደቂቃ እናወራለን እና ችግር የለውም። 15 ደቂቃ እሺ ወፎ ይኸውልህ ልጆች አሉ አንተ ጋር ብዙ ልጆች ሊከታተሉ እነዚያ ልጆች እንዲረዱ እንፈልጋለን። እንዳጠቃላይ ስለማንኛውም ከትላንትናው ልንጀምር ነው። ትላንትና ያቆምንበት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ በ9 ዓመቷ ወሲብ ፈጸመባት ብላ ስትናገር ለዚህ ማስረጃ አቅርብ ተብለህ ነው አይደለም? አቀርብልሃለሁ። ሲጀመር ጥያቄውን አንተ ለመጥ የጠየቀኝ ርዕሱን መርጠን አልነበረም። ባይዞ የትናንትና ውይይት ከመሰላችሁ እንደመጣ ገና አሁን ምንድነው? ይሄ እኮ ውይይት እየተባለ አይደለም። አሁን ቀጥታ ወደ ፕሮግራሙ ነው መግባት ያለባቸው። ታይም 15 ደቂቃ ውሰድ ተብሏል። በ15 ደቂቃ ውስጥ ያለውን እውነታ ቀጥ አድርጎ ማስቀመጥ ነው። እኔ እናንተ እየቀጠልና ሳንመለከተን ማስረጃ ነው ተን አሳያው በደቂቃ እናውራ ስለው በደቂቃ ሳይሆን የፈለከውን ደቂቃ ተጠቀም ተብለሃል እኮ አንተ እዚህ ጋር ያንን ደቂቃ መጠቀም ነው በቃ። እንደውም ይሄ ትልቅ አጋጣሚ ነው። የፈለከውን ደቂቃ አንድ ሰው ተጠቀም ካለክ የሐሳብህን በደንብ እንድገልጽ የሆነ ገደብ የለህም ማለት ነው። የፈለከውን ነገር አንስተ ማብራራት ትችላለህ። ይሄን እኮ መጠቀም ነው ያለብህ። ለምን ወደ ሌላ ነገር ትሄዳለህ? ለምን ወደ ፋይት ውስጥ ትገባለህ? 15 ደቂቃ ተሰጥቷል። በ15 ደቂቃ ውስጥ ትላልቅ ሐሳቦችን ማመንጨት ትችላለህ። ከዛም ባለፈ ደግሞ ከዛ ሌላ ተጠቀም ታይም ተብለሃል። ይሄን መጠቀም እየቻልክ አንተ ለምን ክርክር ውስጥ ትገባለህ? ሌላ አጀንዳ ትፈጥራለህ። በደቂቃ እናወራለን። ደቂቃ ያዛ እኮ ለዚህ ማስረጃ ላይ ተጠየቀው። ደስ ያለን ደቂቃ ተጠቅመህ አንተ ማስረጃውን አሳይ። እዚህ ጋር ነው ሚድ ፖይንቱ ያለው። ደስ ያለን ደቂቃ ተጠቀም ተብለሃል። ያንን ደቂቃ እንደፈለክ አድርገህ መጠቀም ነው ማብቃ። እንደው ደስ ያለ ደቂቃ ከተባለ እኮ ብዙ ታይም አለ ማለት ነው። ጀስት በፍሪ ሐሳብን ማስረዳት ትችላለህ። ያማ ኔትወርክ ነው ደቂቃ ደስ ያለን ደቂቃ ተጠቅመህ ይሄንን ማስረጃ ሳይ ነው የተባልከው። እፎ ይቀጥላል። ያው ለተናገርከው ነው። እሺ ጠልቃ ገባብኝም አይከናዝሽ 15 ደቂቃ ያዙልኝ። ከ13 ነው ችግር የለውም። ራት ይዘህ ታወራለህ። ለተጠየቀው ወይ አንዴ ላነሳኸው ሀሳብ እኮ ላነሳኸው ሀሳብ ችግር የለውም እኮ አይደል? አያት ተፈረደ ነብይ ወሲብ እንደሚያደርግ ህፃን ልጅ እያለ ነው። ለተጠየቀው ጥያቄ መልስ ትሰጣለህ። ማስረጃ ካልሰጠህ የራስህን ወሬ አወራለሁ ከፍቶ መሀለሁኝ ክርስቲያኖች ለእናንተ ስለ ወላሂ እንትን እያልኩኝ ያለ ያው ቀጥል አሁን
አሁን የማዳመጥ ችሎታ የማዳመጥ ነገር ግን ይኸውልህ እንደ ትልቅ ሰው አውራ ከርዕስ እንዳትወጣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመቷ ወሲብ ፈጽሙባታል ብለህ ተናግረሃል። ለዚህ ማስረጃ ሰጥ። ያው ቀጥለሃል። አሽር አሁን ልብ በሉ። እሱም ብቻ ሳይሆን ማሳየው ነብዩ ምን አይነት ሰው እንደሆነ ያንዳ የተጠየቀው መልሳ ናና አይደለም እኮ አሁን የተጠየቀው መልስ። ከጥያቄ አትውጣ፣ ከቦክስ አትውጣ። ብዙ ታይም ስላለክ መጀመሪያ ያለህን ጥያቄ የተጠየቀውን ጥያቄ መመለስ ነው ያለበት። ከዛ በኋላ ነው በስቴፕ የምትሄደው። እንደው ሳታወራ እኮ ማብራራት ትችላለህ። ሳታወራ ሌላኛውን ጥያቄ ማውራት ትችላለህ። አመት እንኳን ወሲብ ያንዳ አመት ጻፈ ስርዓት የተባልከው ሰጠኝ እኮ አይውል ለተሰየቀው ጥያቄ ማስረጃ ሳይል የተባልከው አትይውል ለተሰነዘ ያላንሳልት ለመሄድ ከሆነ አይወጣም። አንተ ወንድ ልጅ ከሆነ ለዚህ ማስረጃ አሳያለሁ። ጥያቄና መልስ አርገትም ወሲብ እንደሚያደርግ አለኝ ብለህ እየተናገርክ አይደል እኮ። ከዚህ ጀምር ያው አንተ አይደለም ለኬት እንደሚጀምር መናገረኝ ውይይቱ ላይ የፈለግኩትን አነሳለሁ። ነብይ የፈለግከውን ሳይሆን ኖ እንደዚህ አይነት ውይይት የለም። የፈለግከውን አታነሳም። ከቦክስ ውጪ መውጣት የለብህም። ያንን ሳታብራራ ሌላውስ መግባት የለብህም። ይሄኛው ክሊር መሆን አለበት። ስህተት ላይ እንደሆንክ መታየት አለበት። እንዴት ብለህ ነው ሌላውስ ምትገባው? ምን ማለት ነው ይሄ? የህፃናቱ ወሲብ እንደሚያደርግ አንተ ልትመልስ ነው ልትወያይ ነው አይደል የመጣኸው? ያ አይሻ ምን አይነት እንደሆነች ነው ከመጀመሪያ ልትወያይ እስከሆነ ድረስ ራሳችን ምንድን ነው 15 ደቂቃ ሰጥተኛ አይደል? ምን የምትፈልገው ደቂቃ ሰጥተኛ። እሺ ራሱ ምንድን ነው? ራሱን ንገራቸውና በዚያ መሰረት አድርገህ ታወራለህ። አሁን እኮ 15 ደቂቃው ተሰጥቶካል። አንተ እያልክ ያለከው ምንድነው? ከርዕሱ እወጣለሁ እያልክ ነው። ከርዕሱ የምትወጣ ከሆነ እዚህ ጋር ምንም አይነት ፋይዳ የለህም። መማማር አንችልም። ያ ነው ችግሩ። አሁን ከርዕሱ እንዴት ትወጣለህ? ከርዕሱ መውጣትም አይለብህም። ታይም ተሰጠ ሲባል ሁሉ ውስጥ መግባት የለብህም። ያለው ነገር ፊክስ እያደረጋችሁ መሄድ ነው ያለባችሁ። እሺ ራሱ ምንድነው? ነብይ ህፃናቱ ወሲብ እንደሚያደርግ እንደሚመኝ እንደሱ ተስማምተናል። እናንተ ንገራቸው። ተስማማ አንተ ቤት ያስበህ መጣው ብቻ አይደለም። እዚህ ጋር ነው ተሸናፊነቱን ያስነቃው። የምሬ ነው የምላችሁ፣ እዚህ ጋር ነው ተሸናፊነቱን ያስነቃው። ተስማማ ካልተስማማ ከኔ ምን አገባኝ እያለ ነው። እኔ ምን አገባኝ እያለ ነው። ጀስት አያችኋ። አሁንም ይሄ ድጋሚ እኮ እንዳይደረግ በጣም ትልቅ ችግር የሆነው ይሄ ነው። በስነ ስርዓት የማውራት አቅም የላቸውም። እነዚህ ያፈነገጡ ናቸው። ለስድብ ነው የሚገቡ። ተሳድበው ብቻ ለመውጣት ነው። ታውቃላችሁ። ለዚህ ነው ውይይቱ አሁን የሚጠላው። ይሄ ነገር አምና ነው የተደረገው። ግን እንደዛም ሆኖ እየተሳደበ ነው እንጂ ምንም አይነት የማስረዳት አቅም የለውም። በየትኛው ርዕስ ነው ንገረና። ዛሬ ስለወያይ ነው ብለሃል አይደለ? ርዕሱ ንገራቸው አንዴና ከዛ ትቀጥላለህ። ደስ ነብይ ህፃናትን ወሲብ እንደሚያደርግና ህፃን ልጅን ለወሲብ እንደሚመኝ ውይይት ላደርገ ነው። ያ ሪጋርደሱ ተስማምተናል። እናንተ ተስማማል። ህፃናትን ነብይ ወሲብ እንደሚያደርግ አይደለ? ተስማማን አልተስማማን አለ። ይሄ ርዕስ ደግሞ ቢያዝ እኮ ምን እንደሆነ ታውቃላችሁ ችግሩ? ይሄ ርዕስ ቢያዝ ደግሞ ሌላ ውስጥ ነው የሚገባው። ሌላ አጀንዳ ነው ይዞ የሚመጡት። ችግሩ ይሄ ነው። አሁን እኮ አጀንዳው አይደለም የተጠላው። ጀስት የተመካከሩበት አጀንዳ አለ። ያንን አጀንዳ ትቶ ሌላ አጀንዳ ውስጥ ገብቷሉ። አሁንም ይሄ አጀንዳ ቢሆን ኑሮ ሌላ አጀንዳ ነው የሚከፍቱት። እሱ ጋር ውይይት ላደርግ ተስማምተናል ስትል ነበር። ለምን ዋሻቸው? አሁን ተስማምተናል። ወይና ተስማምተናል ሆኑን ላሳየው ነው። ወይና ተስማምተናል ውይይት አቅርባለን። ያረጋይ ከነካረለ ወይና ተሳያለሁ። አንድ አመት ጻል ሳይቀር እንደሚመኝ ያሳያለሁ። አያችሁ ታዲያ ተሳርቦ ለብሄር ነው። ለማንኛውም ወላሂ የውይይት ህግና ስርዓት ራሱ ነው ነገር የለም። አንዳወጣ ደቂቃ ነው ያዝ በደቂቃ ነው እናንተ የተስማማንበትን ርዕስ አሳውቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ንገራቸው። የተስማማንበት እስቲ ምን ብለን ርዕስ አወራን ወንድሜ? እኮ ዘመተ ነው አይሻ ነብዩ የት ቦታ ነው በ9 አመቱ ይበዳታል ከኝ ምን አገባኝ?
እኔ እንደዛ ያለው እንዴ አያችሁ ምን አይነት ቃል እንደሚጠቀም ጀስት ይሄ ነው በቃ ያለው እውነታ ይሄ ነው ለዚህ ነው መወያየት ጠላው ጀስት አይወያዩም ችግሩ ተሳድቦ ነው የሚሄዱት ለመሳደብ ነው የሚገቡት እየተሳደበ ደግሞ መወያየት አይችልም ጀስት በጨዋነት እኮ ውጭ ሀገር አይታችኋል እነ ዶክተር ዛከርን ጥያቄ ይጠይቃሉ ይመላለሳሉ ታይም አላቸው በዛ ታይም ውስጥ ማስረዳት ይችላሉ ርዕስ አላቸው በዛ ርዕስ ነው የሚወያዩት አሁን ግን ርዕስ ሲመረጥ በዛ ርዕስ እኔም ናገባኝ እያለ ነው ሌላ ርዕስ ሌላ አጀንዳ ነው የሚፈልገው በራሱ በፈለገው አጀንዳ መሄድ ነው የሚፈልገው በተስማሙ ሳይሆን በሚፈልገው አጀንዳ እሱን በሚያስኬዱ አጀንዳ ነው መሄድ የሚፈልገው ያ ነገር ደግሞ አይሆንም እሱ በሚፈልገው አጀንዳ ደግሞ አጀንዳ ቢያዝ ኑሮ እሺ አይልም በዛ ነገር መወያየት አይፈልግም ችግሩ እዛ ጋር ነው አሁን ያለው እንደዚህ ተሳድበ ለመውጣት ደግሞ ዝም ብለ ነብይክም ማሰደብ ነው እዚሁስ መግባት አስፈላጊ አይደለም ከደዚህ አይነት ሰው ጋር መከራከር አስፈላጊ አይደለም የሚባለው ለዚህ ነው በቃ ይሄ ተናግሮ ለመሄድ ነው አሁን ምን ይላል እዚህ አስወጣኝ ይላል ነገር ግን ሰምታችሁታል አይሻን እንዲህ ያደረገ ብሎ ተናግሯል ቃሉን አልደግሞ ወጣች ወላሂ ላዚም ትላንትና መረጃ ጠይቄው በፊታቸው በክርስቲያን ልጆች ፊት አፍሮ ነው የሄደው ክርስቲያን ልጆች ገብተው ገስት ላይ ኔጋ እባክህ አንዴ እንለምንህ ሂደን እናናግረውና አንዴ ተነጋገሩ አሉ ልክ ልጁ ሂዶ ሲያናገረው እዛ አስወጣው ብለውኛል እሱም ወዳው ሁሉን ጥሎ ወጣ ይሄን ተሳድቦ ለመሄድ ነው አሁን 15 ደቂቃ ምናምን እያለ የነበረው የተስማማንበት ርዕስ አለው ጭራሽ ሳንስማማ ነው ትናንትና ቪዲዮ ሰርቶ ሰዎች ናቸው እኔ ላኩልኝ ወላሂ ከኔ ጋር አላወራም ተስማምተናል እንወያይ ምናምን ብሎ የትናንትና ሞራል ነክቶታል በዚያ አፍሮ ማለት ነው ቪዲዮ ሰርቶ ወንድሬ ተስማማና ስለው ተስማማን እሱ አይደለም ያለው ሳንስማማ ተስማምተናል ብሎ ዋሽቶ ቪዲዮ ስለሰራ ነው እኔ ከሱ ጋር በብዙ አልተስማማም ራሱ ቪዲዮ ሰራና ለዚያ በጣም ስለተወቀሰና ስላፈረበት የትናንትን ጉዳይ ስሙን ለማደስ አይነት ነገር ማለት ነው ክርስቲያኖች እንዲህ አይነት ሰዎች ናቸው የሚኖራቸው ባጭሩ ልንገራቸው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ስለ እናታችን አይሻ ጋብቻ ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም እና እናታችን አይሻ በዚህ የእድሜ ደረጃ ላይ ወሲብን ፈጸመብኝ ብላ ወይንም ፈጸመባቸው ተብሎ የተገለጸ ነገር የለም እናታችን አይሻ ስትናገር ምን አለች فأدخلتني أمي وأنا بنت 9 سنين እናቴ አስገባችኝ ወደ ነብዩ ሰለላሁ ዐለይሂ ወሰለም ብላ ተናገረች በዚያ የእድሜ ደረጃ ላይ እንጂ በዚህ እድሜ ላይ ወሲብ የሚል ጅማዕ የሚል ቃል ወላሂ ላይ ሽታው ራሱ የለም እና በጣም ያሳዝናል ስድብና የሚያስተምሯቸው ክርስቲያኖች ትልልቆች ናቸው ከወገብ በታች ማውራት ይቅርባችሁ ከወገብ በታች ማውራት ይብቃ ወላሂ ላዚ እስኪ ስለ መለኮት ጠይቁ ያሳዝናል ብቻ አላህ ያለው እውነታ ይሄ ነው በቃ ተሳድቦ ለመሄድ ከሆነ እንደዚህ አይነት ውይይቶች አሁን በዚህን ሰዓት አስፈላጊ አይደለም የሚባለው አሁንም ይሄ ሰው አሁንም አላፈረም አሁንም በቃሉ አላፈረም እየተሳደበ ነው ያለው አሁን ደግሞ እንደምታውቁት ጉርጓድ ቆፍሮ ጉርጓድ ውስጥ ገብተዋል ኤኒዌይስ መገኘቱ አይቀርም የናተ ወድ ውስጥ ተመልሳ አገባም ተውጣለ ትገኛለ ዋጋንም ታገኛለ እንዲ ሃይማኖትን ከሃይማኖት ለማጋጨት የምትሰራውን ስራ በአደባባይ የተነቃባችሁ ሰዎች ናችሁ እናንተ ጀስት ግን አቃችሁ ማግኘታችሁ አይቀርም በነገራችን ላይ ሁሱ በዚህ በረመዳን ወር 500,000 ብር ሰጥቶ ሰዎችን አስፈጥሯል ሁሱ በጣም የሚገርምና በጣም አጂብ የሆነ ሰው ነው እስቲ በደንብ አስሙ السلام عليكم ورحمة الله وبركاته بيالاችሁ በት الله ይጠብቃችሁ እስኪ ሁላችሁም ሁሱን الله ይጠብቅህ جزاكم الله خيرا በሉል እንደምታወቀው ሁሱ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ መልካም ከሚሰሩ ወንድሞች 24 ሰዓት ወደ አላህና ወደ መልእክተኛ የሚጣራ ጀግና ወንድማችን ነው ይህ ወንድማችን በጀነት እንገናኝ በኩል በወለጋና ከአፋር ተፈናቅለው በቻይና ካምፕ ደጋና ገርባ መሃል ላይ ለሚገኙ ለ1835 ሙስሊሞችም ሙስሊም ላልሆኑም ወገኖቻችን ዛሬ ላይ የ547750 ብር ድጋፍ አስቤዛ አድርጓል ይህ ወንድማችን ብዙ መልካም ስራዎችን የሚሰራ አቅም ያለው ወንድማችን ነውና አላህ ይጠብቀው ዛሬ ለሙስሊሞችም ሙስሊም ላልሆኑም ወገኖቻችን ድጋፍ አድርጓል አላህ ይጠብቀው ሰደቃውን አላህ ይቀበለው በዚህ መልካም ስራ አሻራችሁን ያስቀመጣችሁ ወድህትና ወንድሞቻችን ጀዛኩሙላህ ኸይረን ማለት እንወዳለን ባረከላሁ ፊኩም አላህ ይጠብቃችሁ እስቲ ሁላችንም ተነስተን ለሁሱ አንዴ ሞራል
ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ የምትፈልገውን ጠይቀኝ የሚልባቸው ቀን አለ። እንደዚህ በሚላቸው ጊዜ እርሳቸው ያ ረቢ ኡመቲ ኡመቲ ነው የሚሉት። ጌታዬ ሆይ ስለ እኔ ሳይሆን ስለ ትውልዶቼ ነው የምጠይቅህ የምለምንህ ይላሉ። ትክክለኛ አፍቃሪያችሁ ማለት በደስታ ጊዜያችሁ አብሯችሁ የሆነ ሰው አይደለም። ትክክለኛ አፍቃሪያችሁ ማለት በመከራ ጊዜ ከጎናችሁ ቆሞ አለሁልህ እኔ አብሽር የሚል ሰው ነው አይደለም። ከጭንቅ ሁሉ ከባድ ጭንቅ ማለት የትንሣኤ ቀን ጭንቅ ነው። ከአምላክ ፊት ቆመህ ወይ ገነት ወይ ገሃነም ልትገባ የተዘጋጀህበት ቦታ ላይ ሆነህ እኔ አለሁልህ አብሽር ብሎ የሚቆምልህ ሰው ነው። ገብታችኋል አይደል? የዛኔ ለትውልድ ሁሉ የሚቆሙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የትንሣኤ ቀን የመጀመሪያው ምልጃ የሚካሄደው ምንድነው? ፍርድ ይጀመር ዘንድ የሚካሄደው ምልጃ ነው። ግን እሳቸው አሁን በእኛ ጊዜ ላይ በጣም እየተሰደቡ ነው የሚገኙት። ለዚህም ተጠያቂው እኛው ነን። እኛ ራሳችንን ማስከበር አቃተን። እነሱ በሚገኙበት ቦታ ሁሉ መገኘት ጀመርን። አሁን እየተካሄደ ያለው ቲክቶክ ላይ ራሱ ብታዩ ሙስሊም የሆኑ ሰዎች ናቸው አብላጫውን ጊዜ አይሁዳውያንን ወይም እነሱን የሚመስሉ። ጀስት ለዛ ነው እኛ የረከስ ነው። ለዛ ነው የኛም ማንነት ጥለን ስንወጣ እነሱ ጋር የረከስ ነው። ጠላት አይፈራንም። ታውቃላችሁ፣ ጠላት አይፈራንም። በሰይፍ አሁን በጩቤ ብትወግም በስጋት ትሞታለህ እንጂ በነፍስ አትሞትም። በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ ሰይፍ አይደለም የነፍስ ሰይፍ ነው። ረጃለሽ አሁን ለምትቀር ምኑ አላህ ራሱ ሁሉ ማስረጃለሽ የቱ ጋር እንደሄደ ያገኘሽ እንጂ የምን ማስረጃ አሁን ተናገርሽ ነው። ኢየሱስ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋ። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋ። ኢየሱስ የሚለው ስም ከያዝኩኝ ሰክራችሁ አትግቡ። ይቅርባችሁ። በቃ ሰክራችሁ አትግቡ። ምን ማስረጃ አላለችም። በቃ ሰክራችሁ አትግቡ። የክርስቲያን ስጋ መብላት ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና? በመጀመሪያ ልናውቅ የሚገባው ነገር የመረጃዎች ሁሉ መሰረቶቻችን ቁርአንና ሐዲስ ናቸው። ከዚያ በኋላ የዑለሞች ንግግር ቀጣይ ላይ ይመጣል። አንድ ሰው የዑለሞችን ንግግር እንደ መሰረት አድርጎ ያንን ይይዝና ከዚያ በኋላ ቁርአንና ሐዲስን ይሄ ያስኬድም። መጀመሪያ አልአስል ኪታቡላህ ወሱነት ረሱል ሰለላሁ ዐለይሂ ወሰለም ወአቅዋል الصحابه ያለው የሰሃቦች ንግግር ከዚያ ዓለሞች ንግግር ይከተላል። እንዳጠቃላይ በዚህ ጉዳይ ላይ ስለ ትዳር አስመልክቶ ኢስላም በጥቅሉ የተናገረውን መናገር ግድ ይለናል። በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ምን አለ? ولا تنكحوا المشركات حتى يؤمنن ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه. ولا تنكحوا المشركات بالله لا يمياغارو سيتوچن اسكالامنو ድረስ በፍጹም እንዳታገቡ አለ። አያችሁ፣ بالله لا يمياغارو سيتوچن እስካላመኑ ድረስ በፍጹም እንዳታገቡ። ወንድንም አስመልክቶ እንዲሁ በአላህ ላይ ያላመነን ወንድ ولا تنكحوا المشركين حتى يؤمنوا بالله ላይ የሚያጋሩ ወንዶችንም እስካላመኑ ድረስ እንዳታገቡ አለ። ተታቻላረ ከሱሐቦች መካከል ታላቁ ሱሐባ አብዱላህ ኢብኑ ዑመር ይሄን የቁርአን አንቀጽ አስመልክቶ እንዳለ ሁሉም ተፋሲሮች ላይ ታገኙታላችሁ። ምን ብሎ ተናግሯል? ولا تنكحوا المشركات حتى يؤمنن ብሏል አላህ አለ። እንዴት እንደተገነዘቡ ሱሐቦች ይሄን የቁርአን አንቀጽ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ብሏል ካለ በኋላ لا تتزوج بالنصرانية ክርስቲያን ሴትን እንዳታገባ በፍጹም አለ አብዱላህ ኢብኑ ዑመር فإني لا أعلم أعظم مشركة على وجه الأرض ممن تدعي بأن المسيح هو الله
ኢየሱስ ክርስቶስ ራሱ አላህ ወይንም ራሱ እግዚአብሔር ራሱ አምላክ ነው ብላ ከምታምን ሴት በላይ በአላህ ላይ የምታገራ ሴት አላውቅም ከዚህ ሴት በላይ ብሎ ተናገረ። ወዳቻለሁ አይደል? ስለዚህ ታላቁ ሱሐባ የአብዱላህ ኢብኑ ዑመር የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ይሄን የቁርአን አንቀጽ በዚህ መልኩ ነው የተረዳው። ወዳቻለሁ ይሄ ነው። ታዲያ ሱረቱል ማኢዳ ላይ ያለውን እንዴት ነው የምንረዳው ወደሚለው እንምጣ። ሱረቱል ማኢዳ ላይ በዚህ ይመጣሉ والمحصنات من الذين اوتوا الكتاب من قبل والمحصنات اذا اتيتموهن اجورهن የመጽሐፉን ባለቤት ሴቶች አግቦ የሚለውን ማለት ነው። የመጽሐፉን ባለቤት ሴቶች ላይ አይሁድና ክርስቲያን ሴቶች መሆናቸው ግልጽ ነው። ታዲያ በምን መልኩ ነው የሚለውን ይሄን የቁርአን አንቀጽ እንዴት ነው የምንረዳው? ነብያችን ሰለላሁ ዐለይሂ ወሰለም በተረዱበት መንገድ እርሳቸው በምን መልኩ አደረጉ ከተባለ ከአይሁድና ከክርስቲያን ያገቧቸው ሴቶች ነበሩ። እነዚያን በምን መልኩ አገቧቸው የሚለውን ሄደን ማየት ብቻ ነው፣ ሌላ ምንም አያስፈልግም። ከአይሁድ ያገቧት ነበሩ አይደል ነብዩ ሰለላሁ ዐለይሂ ወሰለም? አዎ። ማን ትባላለች? ሶፊያ ቢንት ሁየይ ኢብኑ አኽጠብ። ሶፊያ የምትባለው ሚስታቸው አይሁድ ነበረች። ከክርስቲያንስ ነበረች። ማን ትባላለች? ማርያ አልቂብጥያ ግብጻይቷ። ታዲያ እንዴት አድርገው አገቧቸው? እስልምናን እንዲቀበሉ ካደረጉ በኋላ ወጣቸው አላር። ስለዚህ ቁርአን እያለ ያለው እስልምናን እንዲቀበሉ ከሆኑ በኋላ አግቧቸው። ይሄን ያየነው ከየት ነው ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም ከተግባራቸው ግንዛቤ ኢኽታሪ አሏት። ቃል በቃል አሳያችኋለሁ እንዳለ አሁን የተናገርኩትን ምረጭ አሏት። እቺን ሴት ማለት ነው ሶፊያ ቢንት ሁየይ እኔ اخترت الاسلام امسكتك እስልምናን ከመረጥሽ ከኔ ጋር ይዘሻለሁኝ ያገባሻለሁኝ። ወኢን اخترت اليهودية ነገር ግን አይ እስልምናን አልፈልግም አይሁድነትን ነው የምፈልገው ካልሽ አልሐቅቱኪ ቢአህሊኪ ወደ ቤተሰቦችሽ ልክሻለሁ አላገባሽም ማለት። አይ መጽሐፉን ሴቶች አግባቸው ብሏል ስለዚህ ባትሰልም ችግር የለውም አላሉ። ላላላ እስልምናን የምትቀበይ ከሆነ ነው ያሉት። እና ብዙዎቻችን በዚህ ጉዳይ ላይ ተጠምደናል ብዬ አምናለሁ። ጀስት አንቺን በሃይማኖቴ እና እኔን በሃይማኖቴ የሚል ስርዓት ወይም እንደዚህ የሚሉ ነገሮች አሉ በመሃላችን። ይሄ ነገር ሊስተካከል ይገባል እያለ ነው። ዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ።